ማይክሮሶፍት ኤክሴል ከዚህ በፊት ተጠቅማችሁ ብታቁም ባታቁም ከዜሮ ጀምረን አብረን መማር እንጀምራለን ማለት ነው። እዚህ ጋር እንደምታስታውሱት ወይም ያለፉትን ክፍሎች ካያችሁ ኮምፒውተርን ተመልክተናል፣ እንደዚሁም ደግሞ ማይክሮሶፍት ወርድን ተመልክተን ነበር ማለት ነው። እዚህ ጋር የምታዩዋቸውም ማለት ነው። ስለዚህ ኮምፒውተር ጨርሰናል፣ ማይክሮሶፍት ወርድ ጨርሰናል 7ኛው ክፍል ላይ። አሁን ደግሞ ማይክሮሶፍት ኤክሴልን እንዳልኳችሁ አንድ ብለን እንጀምራለን ማለት ነው። በዚሁ አጋጣሚ ግን የማይክሮሶፍት ወርድ እንደዚሁም ደግሞ የኮምፒውተር ስልጠናዎችንም ካላያችሁ እዚህ ጋር የምትመለከቱት አለ። በተመሳሳይ እዚህ ፕሌሊስት የሚል አለላችሁ። ፕሌሊስት ውስጥም መግባት ትችላላችሁ። ፕሌሊስት ጋር ከመጣችሁ በኋላ ሙሉ የማይክሮሶፍት ወርድ ኮርስ ይኸውና 7 ክፍል ነው በውስጡ ያለው። በተመሳሳይ ደግሞ ሙሉ ኮምፒውተር እና ማይክሮሶፍት ወርድን ጨምሮ ደግሞ አንድ ላይ እዚህ ጋር አለላችሁ ማለት ነው። እንደተለመደው ግን እነዚህን ቪዲዮዎች አሁን በተከታታይ እየሰራሁላችሁ ያለሁት እናንተም አስተያየታችሁን እየሰጣችሁኝ ፍላጎታችሁን እያሳያችሁ ስለሆነ አሁን የጀመርነው ማይክሮሶፍት ኤክሴልም እንደዚሁም ደግሞ ቀጣይም ፓወርፖይንት እንማራለን። እንዲቀጥል የምትፈልጉ ከሆነ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ ይቀጥል ወይም ሌሎች አስተያየቶችን በመጻፍ ልታሳውቁኝ ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ማይክሮሶፍት ኤክሴል ላይ መሰረታዊ የሚባሉ ነገሮችን ከመመልከት ነው የምንጀምረው። እዚህ ጋር እንደምታዩት ማውጫም አለው። ነገር ግን ለማየት እንዲመቸን ፓወርፖይንት ላይ የተወሰነ ነገር እያየን ከዛ ደግሞ በተግባር እያሳየኋችሁ እሄዳለሁ። ስለዚህ ትምህርታችን የምንጀምረው ከሞጁል 1 ይሆናል ማለት ነው። ሞጁል 1 ኢንትሮዳክሽን ቱ ኤክሴል ነው፣ ወይም ደግሞ ስለ ኤክሴል ማወቅ ያሉብንን መግቢያ ነገሮች እንመለከታለን። የመጀመሪያው ራሱ ማይክሮሶፍት ኤክሴል ምንድነው ከሚለው ስንነሳ የስፕሬድሺት ፕሮግራም ሆኖ የተዘጋጀው ደግሞ በማይክሮሶፍት ነው ማለት ነው። ስለዚህ ለተለያዩ ነገሮች እንጠቀምበታለን። አንደኛ ካልኩሌሽኖችን እንሰራበታለን፣ ዳታ አናሊሲስ እንሰራበታለን እና ሌሎች ጥቅሞችም አሉት ማለት ነው። እዚጋ እንደምታዩት በጀት ለማድረግ ለሪፖርት ለመሳሰሉት ነገርም ያገለግላል። በተጨማሪም ደግሞ ከማይክሮሶፍት ኦፊስ ጋር ከሚመጡ ፓኬጆች መካከል አንደኛው ነው ማለት ነው። ማይክሮሶፍት ኦፊስ ስንል ኤክሴል፣ ፓወርፖይንት፣ አክሰስ የመሳሰሉት ነገሮችን በውስጡ ይዛል። ከነሱ ውስጥ አንደኛው ኤክሴል ነው ማለት ነው። ኤክሴል ከመጀመራችን በፊት ሌላው ማወቅ ያለብን ነገር የኤክሴል ኢንተርፌስን በደንብ ልታውቁት ወይም ልናውቀው ይገባል ማለት ነው። መጀመሪያ ወርክቡክ የሚባል ነገር አለ። ወርክቡክ አሁን ኤክሴል ላይ ያላችሁ ፋይል ማለት ነው። እንመለከታቸዋለን በተግባር። ወርክሽት ደግሞ አለ። እያንዳንዷ ውስጥ ላይ ስገቡ ሲንግሏ የምታገኟት ነገር ወርክሽት ተብላ ትጠራለች ማለት ነው። ስከፍቱ አጠቃላይ ወርክቡክ ነው። ውስጥ ላይ ደግሞ ያሉት እያንዳንዷ ወይም ሲንግሏ ደግሞ ወርክሽት ተብላ ትጠራለች። ሴል አለ። ሴል ደግሞ ምን ነው? ኢንተርሴክሽን ነው። የሮ እና የኮለመን ወይም ሮ እና ኮለመን የሚገናኙበት ቦታ ሴል ተብሎ ይጠራል። ሌላው ፎርሙላ ባር ነው። የምጽፏቸው ነገሮች እንደዚሁም ፎርሙላዎቻችሁ የሚቀመጡበት ቦታ ፎርሙላ ባር ተብሎ ይጠራል። ሌላው ደግሞ ሪበኖች እንደዚሁም ታቦች አሉ። እነዚህ ደግሞ ከላይ የምናገኛቸው ነገሮች ናቸው። ከዛ በተጨማሪም ስታተስ ባር የሚባልም አለ። እነሱን አሁን በተግባር አይተናቸው እንምጣ። ስለዚህ ማይክሮሶፍት ኤክሴላችን ከመክፈት እንጀምራለን። ከስር ስላስቀመጥኩት ነው እዚህ ጋር በቀጥታ መክፈት ይቻላል። እናንተ ሰርች አድርጋችሁን ከተለያየ ቦታ ላይ ልትከፍቱት ትችላላችሁ ማለት ነው። ለመክፈት አሁን እዚህ ጋር ብላንክ ወርክቡክ ብላችሁ መክፈት ይቻላል። የተዘጋጁ ቴምፕሌቶችንም ከፈለጋችሁ ከዚህ መጠቀም ትችላላችሁ። ቴምፕሌትን ራሱን ችሎ እናየዋለን። አሁን ብላንክ ወርክቡክ የሚለውን ልክፈትና እንመልከት። ልክ ስከፍቱት እዚህ ጋር የምትመለከቱት ነገር በአጠቃላይ ኢንተርፌስ ተብሎ ይጠራል ማለት ነው። የመጀመሪያ ወርክቡክ ነው። ልክ አሁን ለምሳሌ ስከፍተው ተመልከቱት። ከላይ በዲፎልት ራሱ ቡክ 1 ብሎ ይጠራዋል ማለት ነው። በዚህ ቡክ ስር ደግሞ የተለያዩ ሽቶች ይኖራሉ። ሽቷን እዚህ ጋር አለ። እዚህ ጋር በጨምር ደግሞ ይሄ ሁለተኛ ሽት ይሆናል። ይሄኛው ደግሞ ሶስተኛ ሽት። ይሄን በነካው ቁጥር እየጨመርኩ ሲሄድ ሽቶቹ እየጨመሩ መጡ። ነገር ግን ወርክቡኩ እንደምታዩት አሁንም አንድ ነው ማለት ነው። ስለዚህ አጠቃላይ ወርክቡክ ይባላል። በስሩ ደግሞ ያሉት እዚህ ጋር ያሉት ነገሮች እንዳለ ወርክሽት ተብለው ይጠራሉ። ሌላው ሴል ነው። እያንዳንዱ ልጅ ክሊክ የማደርግበት ነገር ሴል ተብሎ ይጠራል ማለት ነው። ወይም ደግሞ ኮለመን ይሄ ነው እዚህ ጋር ቋሚው፣ ሮ ደግሞ እዚህ ጋር አለ። ስለዚህ ሁለቱ የሚገናኙባቸው ቦታዎች ናቸው ሴል የሚባሉት። እያንዳንዷን ክሊክ የማደርግባት ሴል ተብላ ትጠራለች። ስያሜም አላቸው። ለምሳሌ ይሄኛው ኤፍ ጋር ነው ያለው። ስለዚህ ኤፍ የሚለውን ይወስዳል። ኤፍ ሆኖ ደግሞ በ5 ትክክል ስላለው ኤፍ5 ኢ5 እንደዚህ ያደርጋችሁ ምን ላይ እንዳላችሁ ማወቅ ትችላላችሁ ማለት ነው። ሌላው ፎርሙላ ባር ነው። እዚህ ጋር የምትመለከቱት ፊት ለፊት ላይ የምጽፏቸው እያንዳንዷ ፎርሙላ ጽሁፎች እዚህ ጋር ይቀመጣሉ። ለምሳሌ የሆነ ነገር ታይፕ ባረኩ ቁጥር እዚህ ጋር ዲስፕሌይ ሆኖ ይታያል ማለት ነው። በተመሳሳይ ፎርሙላዎችንም ብጽፍ ለምሳሌ እዚህ ኳልቱ ሰብ እያልኩኝ ብጽፍም እዚህ የሚጻፈው ነገር ከላይ ዲስፕሌይ ሆኖ ይታያል። ስለዚህ አጠቃላይ ፎርሙላ ባር ተብሎ ይጠራል ማለት ነው። ሌላው ስታተስ ባር ነው። ስታተስ ባር ደግሞ ከስር የምትመለከቱት ነገር እንዳለ ለምሳሌ ዙም ማድረጊያውን ይጨምራል። ጎላ አድርጌ ማየት የምፈልገው ነገር ካለ እንደዚህ ወደ ውስጥ ብታደርጉት ዙም እየቀነሰ ወደዚህ ብታደርጉት እየጨመረ ይመጣል። ስለዚህ ይሄኛውም ከስታተስ ባሮቹ አንደኛው ነው። እዚህ ጋር አሉላችሁ ማለት ነው። ለምሳሌ እዚህ ጋር ራይት ክሊክ ብትነኩ ከላይ ከስተማይዝ ስታተስ ባር ይላል። ይሄን አሁን ማይክሮሶፍት ወርድ ላይም ተመልክተነው ነበረ።
ከስር ማየት የምትፈልጓቸውን ነገሮች እዚህ ጋር መምረጥ ትችላላችሁ። እነዚያውን ራይት የሆኑት ነገሮች አጠቃላይ ከስር የሚገኙ ናቸው። የሆነ ቁጥር ብናስገባ ለምሳሌ ይህን ቁጥር አስገባው። ልክ እንደዚህ ብመርጠው ተመልከቱት፣ አይቨሬጁን ሰራልኝ፣ ብዛቱን ወይም ካውንት፣ ሚኒመም፣ ማክሲመም እያለ ሰራልኝ። እነዚህም እንዳለ አሁን ስታተስ ባር ተብለው ይጠራሉ ማለት ነው። አሁንም ራይት ክሊክ አድርገን ግን አይቨሬጅ ማየት ካልፈለኩ ለምሳሌ አይቨሬጅ የሚለው ራይት ነው ብነካው አይቨሬጅ እዚህ ጋር አይታይም ማለት ነው። ስለዚህ ስታተስ ባር ማየት የምትፈልጉት ነገር እንዳለ ራይት ክሊክ እየነካችሁ ቼክ ማድረግ እዚህ ጋር ትችላላችሁ። ከዛ ያሳያችኋል። እዚህ ጋርም ከፍ ዝቅ የምታደርጉበት አለ፣ ወደ ላይ እና ወደ ታች እያደረጋችሁ የምትመለከቱበት፣ ወይም የማውዛችሁን ጎማ ወይም ስክሮለሩንም መጠቀም ትችላላችሁ። ከላይ ደግሞ ታቦች እንደዚሁም ደግሞ ሪበኖች አሉ። ለምሳሌ ይሄኛው ሆም ታብ ይባላል። ኢንሰርት ታብ፣ ድሮ ታብ እያለ ይቀጥላል። ይህን ወርድ ላይም የተወሰነ አይተነዋል። ሆም ታብ ስር ደግሞ ለምሳሌ በስሩ ክሊፕ ቦርድ ይላል። ይሄ እንዳለ ከክሊፕ ቦርድ ጋር የተገናኘ ነው። እዚህ ጋር ፎንት ይላል፣ ፎንት የምናስተካክልበት። ከአላይመንት ጋር በተገናኘ ደግሞ እዚህ ጋር አላይመንት ግሩፕ አለ። ነምበር ፎርማት የምናደርግበት ነምበር፣ ስታይሎች እዚህ ጋር አሉ። ሴል ኤዲቲንግ እያለ ይቀጥላል ማለት ነው። ስለዚህ እያንዳንዱን ታብ ክሊክ ስታደርጉ በስሩ የሚከፈቱ የተለያዩ ግሩፖች ይኖራሉ ማለት ነው። ስለዚህ ታብ እና ሪበኖች እነዚህን ይመስላሉ ማለት ነው። እየሰራንባቸው ስንሄድ ደግሞ በዝርዝር እንመለከታቸዋለን። ከላይ የጠፋባችሁ ነገር ሲኖር ሰርች የምታደርጉበት ቦታ አለ። እንደምትመለከቱት ሰርች ማድረግ ይቻላል። እዚህ ጋር የምትዋቸው ደግሞ ኪውክ አክሰስ ቱልባር ተብለው ይጠራሉ። ቶሎ ማየት የምትፈልጉትን ነገር ከላይ እዚህ ጋር ማስቀመጥ ይቻላል። ለምሳሌ ብትነኩ ራይት የተደረጉት ነገሮች እንዳለ ከላይ የሚቀመጡ ናቸው። ለምሳሌ ሶርት የሚለውን ብመርጠው እዚህ ጋር እንደምታዩት ይገባል። ካልፈለኩት ደግሞ እዚህ ጋር መጥቼ ለምሳሌ ሶርት የሚለውን ባጠፋው ከዚህ ጋር ይጠፋል ማለት ነው። ስለዚህ የምትፈልጉትን ነገር ማምጣት ትችላላችሁ። ሌላው ደግሞ ለምሳሌ እየሰራችሁ ይሄ ሪበኑ ከላይ ያሉት ነገሮች እንዳለ ሊጠፉባችሁ ይችላሉ። ለምሳሌ አውቃችሁን ማጥፋት ከፈለጋችሁ ባዶ ቦታ ላይ ራይት ክሊክ ትነካላችሁ። ከዛ በኋላ ኮላፕስ ዘ ሪበን ብትሉት አሁን ኮላፕስ ይሆናል። ሪበኑ እንደምታዩት ከስር የለም፣ ታቦቹ ብቻ ነው ያሉት። ማየት ስትፈልጉ ደግሞ እላው ላይ ራይት ክሊክ ትነካላችሁ። ከዛ ኮላፕስ የሚለውን መንካት ይቻላል። ወይም እያንዳንዱ ላይ ክሊክ ስታደርጉ ይዘረጋል። ባዶ ቦታ ክሊክ ብታደርጉ ግን ይጠፋባችኋል። እንዳይጠፋ የምትፈልጉ ከሆነ ግን ራይት ክሊክ ትነኩና ኮላፕስ የሚለውን ትተነዋል ትሉታላችሁ ማለት ነው። ከዛ ተመልሶ እንደዚህ ይመጣላችኋል ማለት ነው። ስለዚህ ኢንተርፌሱ ላይ ዋና ዋና የሚባሉ ነገሮችን ተመልክተናል። እንዳልኳችሁ ሌላውን ደግሞ እየሰራን ስንሄድ እያየነው እንሄዳለን። ቀጣዩ ደግሞ ሞጁል2 ነው የሚሆነው። ሞጁል2 ደግሞ ቤዚክ የሚባሉ ኦፕሬሽኖችን እንሰራለን ማለት ነው። ስለዚህ አንደኛ ኤክሴል መክፈት ነው። እሱም በተወሰነ ተመልክተነዋል። ከዛ ብላንክ ወርክቡክ ብላችሁ መክፈት ይቻላል። ከዛ ፋይላችሁን ሴቭ ማድረግ ትችላላችሁ። ሌላ ጊዜ ስራችሁን እዛው ላይ ትቀጥላላችሁ ማለት ነው። እንደዚሁም ደግሞ እንዴት ተደርጎ ሰሌክት ይደረጋል፣ ኤዲት ይደረጋል የሚሉትንም እንመለከታለን። ለምሳሌ የምትመርጡት ሲንግል ሴል ሊሆን ይችላል ወይም ብዙ ሊሆን ይችላል፣ መልቲፕል ሴል ሊሆን ይችላል ማለት ነው። ከዛ ደግሞ ኮፒ ማድረግ መቻል ይጠበቅብናል። እንደዚሁም ደግሞ ከት ወይም ደግሞ ኮንትሮል ኤክስ መንካት እንችላለን። ፔስት፣ አንድ እና ሪዶ፣ እነዚህ አሁን መሰረታዊ የሚባሉ ናቸው ማለት ነው። ኤክሴልን መጠቀም ከመጀመራችን በፊት እንደዚህ ብናውቃቸው ስራ በጣም ያቀልልናል። ስለዚህ ኤክሴላችን እንደተከፈተ ስለሆነ እዚሁ ላይ መቀጠል እንችላለን፣ ወይም እንዝጋውና እንደ አዲስ እንክፈት። ሰርች አድርጋችሁ ብያችኋለሁ። እዚህ ከስር ላይኖር ስለሚችል እናንተ ጋር ካልመረጣችሁት በስተቀር። ስለዚህ አንደኛ እዚህ ጋር ኤክሴል ብላችሁ ሰርች ማድረግ ይቻላል፣ ወይም እዚህ ጋር መታችሁ ሌፍት ክሊክ ትነኩና አፖች እንዳለ እዚህ ነው የሚገኙት፣ ኤክሴል ትላላችሁ፣ ይመጣል። ከስር እንዲቀመጥ ራይት ክሊክ ነክታችሁ ፒን ትሉታላችሁ። እኔ ጋር ፒን ስለሆነ ነው አሁን። ከዛ ሁል ጊዜ ከስር ይቀመጣል። ከዛ ትከፍታላችሁ ማለት ነው። በመቀጠል ብላንክ ወርክቡክ ብለን ልክ ቅድም እንደከፈትነው እንከፍታለን። ከዛ ሴቭ ታደርጉታላችሁ ማለት ነው። ለምሳሌ የተወሰነ ስራ ሰራን ብለን ብናስብ እዚህ ጋር ኔም ብዬ ላስገባ። እዚህ ጋር ደግሞ ማርኪውን ምሳሌ ነው። አሁን ሴቭ ላደረገው ፈልጌ ያለ ይሄንን ከላይ ቡኳን ነው የሚለው። ስለዚህ ኮንትሮል ኤስ መንካት ይቻላል፣ ወይም ፋይል ሴቫስ ቦታ ልንመርጥለት ስለሆነ ዚስ ፒሲ ዶክመንት ውስጥ እናስቀምጠው። ፈርስት ኤክሴል ክላስ ልበለው። እናንተም እንደዚህ ብላችሁ ሴቭ ማድረግ ትችላላችሁ፣ ሌላ ጊዜ ለማግኘት እንዲቀለን። ኤክሴል ፋይል ነው ወይም ኤክሴል ኤስኤክስ ማለት ነው። ከዛ ይሄንን ሴቭ እንለዋለን። ከላይ እንደምታዩት አሁን ስሙ ተቀይሯል። ከዛውን ዘግተን ብንወጣ በቀላሉ እናገኘዋለን ማለት ነው። ተዘግቷል። አሁን ከፍቼ መግባት ፈልግ ሌላ ጊዜ ቀጥታ ሪሰንት ፋይል ጋር ማይ ፈርስት ኤክሴል ክላስ ብሎ አገኘዋለሁ ማለት ነው። ከሌለ ደግሞ ቀጥታ ኦፕን ብላችሁም ከተቀመጠበት ቦታ መክፈት ይቻላል።
ለምሳሌ ኦፕን ብለው ተመልከቱ። እዚህ ጋር ይመጣል። ወደ ፎልደር መሄድ ከፈለጋችሁም ፎልደር ውስጥ ገብታችሁ ፎልደር ዶክመንት የሚለው ውስጥ ነበር ያስቀመጥነው ዶክመንት። ከዛ ስክሮል እያደረጋችሁ ወይም ወርታች ጎተት እያደረጋችሁ ትወርዳላችሁ። በአልፋቤት ነው የሚደረደረው። ይኸውና ማይ ፈርስት ኤክሴል ክላስ ይላል። ስሙንም ካወቃችሁት ደግሞ ሰርች ማድረግ ይቻላል። ማይ ብል ለምሳሌ ከላይ እንደምታዩት ያመጣልኛል። ገና መጻፍ ስጀምር እነካዋለሁ፣ ተከፈተ ማለት ነው። ሁልጊዜ ግን ሰርች እንዳታደርጉ ወይም ከላይ እንዲቀመጥ ከፈለጋችሁ ከፊት ለፊቱ ትመጡና እዚህ ጋር የኮከብ ምልክቷን ብትነኩ ሁልጊዜ ፊት ለፊት ላይ ማግኘት ትችላላችሁ ማለት ነው። እንክፈተው አሁን። ከዛ ደግሞ ሰሌክት ስለማድረግ እየተነጋገርን ነበረ። በኋላ ዳታ ስናስገባም ስለሚያግዘን ነው። ለምሳሌ ኔም እና ማርክን መምረጥ ከፈለኩኝ እዚህ ጋር መጣና ሌፍት ክሊክን ይዤ ሳለቀው ማለት ነው ወደ ጎን በመጣ ይመረጣል። እስከ ዲ ልመርጥ ብፈልግ እንደዚህ ሄዳለሁ። እስከ ኢ እስከ ኤፍ። ወርታች ከፈለግንም ሸርተት ማድረግ እንደዚህ። አሁን ሰሌክት እያደረግን ነው ማለት ነው ባጭሩ። እንደዚህ ክሊክ ስታደርጉ ደግሞ አንድ ሴል ብቻ ነው የመረጣችሁት። ሙሉን ከፈለጋችሁ ከላይ ክሊክ ስታደርጉ ይመረጣል እንደዚህ። ወደ ጎን ደግሞ ሮውን ከፈለጋችሁ እንዲሰሌክት ይደረጋል ማለት ነው። ኮፒ ማድረግ ከፈለጋችሁ ደግሞ ለምሳሌ ኔም እና ማርክ የሚለውን ከፈለኩኝ መርጠዋለሁ። ከዛ እዚህ ጋር ኮፒ ይላል ይሄኛው፣ ወይም ኮንትሮል ሲ ንኩ እያለ ነው። ኮንትሮል ሲ መንካት ይቻላል። ላው ላይ መታችሁ እንዲሰሌክት ካደረጋችሁ በኋላ ራይት ክሊክ ኮፒ። ብዙ አማራጭ አለ ማለት ነው። ከዛ ልክ ኮፒ ስታደርጉ እንደዚህ አይነት መስመር ይመጣል። እንደዚህ ሆነ ማለት አክቲቭ ነው። ይሄኛው ኮፒ ለመደረግ ዝግጁ ነው። እዚህ ጋር ከሆነ የፈለኩት ለምሳሌ አንደኛ ፔስት የሚለውን ብነካው ይቀመጣል፣ ወይም ኮንትሮል ቪ መንካት ይቻላል ከኪቦርድ ላይ። እንደ አማራጭ ደግሞ አሁንም ራይት ክሊክ ነክታችሁም ፔስት ማድረግ ይቻላል። የተለያዩ ፔስት ኦፕሽኖች አሉ። እነዚህ በሂደት አሳያችኋለሁ። ለምሳሌ ብነካው ፔስት ሆነ ማለት ነው። እንደዚህ ተመርጦ ከቀረባችሁ ከኪቦርድ ላይ ስኪፕን ስነኩ ይቋረጣል ማለት ነው። ስኪፕ እዚህ ጋር ልላችሁ። ኮንትሮል ሲ የምንላቸው ነገሮች ደግሞ እዚህ ጋር ናቸው። እነዚህም ባለፉትም ክፍሎች ተመልክተናቸዋል። ከት ደግሞ ለምሳሌ ይህንን እዚህ ጋር አልፈለግነውም። ከዚህ ቆርጦ እዚህ ጋር ኤጅ ጋር እንዲያስቀምጠው ከፈለግን ኮንትሮል ኤክስ ማለት ይቻላል። ወይም የመቀስ ምልክት አለ እዚህ ጋር፣ ይሄን መንካት ይቻላል። እዚህ ጋር ከሆነ የፈለግነው ከዛ ኮንትሮል ቪ መንካት ወይም ደግሞ ራይት ክሊክ ነክተናውን ፔስት ማድረግ፣ አለበለዚያ ደግሞ ይሄን ነክታችሁም እዚህ ጋር ፔስት ብታደርጉት ከዚህ ቆርጦ ወደዚህ ይወስደዋል ማለት ነው። ወደፊትና ወደ ኋላ መሄድ ስትፈልጉ ደግሞ ለምሳሌ እዚህ ጋር ተመልከቱት። አንዱ ወይም ኮንትሮል ዜድ ወደ ኋላ ይመልሳችኋል። ወደፊት መሄድ ከፈለጋችሁ ይሄን እየነካችሁ ወደፊት መሄድ ይቻላል፣ ወደ ኋላ ወደፊት። ስለዚህ በእነዚህ መጠቀም ይቻላል። ወይም ደግሞ ኮንትሮል ዜድ እና ኮንትሮል ዋይን መጠቀም ይቻላል ማለት ነው። ስለዚህ አሁን አመራረጡ እንደዚሁም ኮፒ ማድረጉን በደንብ ከቻለን ቀጥታ ወደ ዳታ ማስገባት መሄድ እንችላለን። የምናስገባው አንደኛ ቴክስት ሊሆን ይችላል፣ ነምበር ወይም ደግሞ ቁጥሮችን እናስገባለን፣ ዴት ወይም ቀን እናስገባለን። ከዛ ደግሞ አውቶፊል አጠቃቀምን ማወቅ ይኖርብናል ማለት ነው። ስለዚህ ወደ ኤክሴላችን እንመለስ። አሁን ይህን እንዳለ ላጥፋው። ሁሉንም ለመምረጥ እዚች ጋር የምትመለከቷት ሶስት ጎን የምትመስል ምልክት አለች። እሷን ነክታችሁ ዲሌት ብትሉ አጠቃላይ እዚህ የተጻፈ ነገር ሁሉ ይጠፋል። አሁን ዳታ እንደ አዲስ እናስገባ። ለምሳሌ እዚህ ጋር ኔም ልበለው፣ እዚህ ጋር ሳለሪ ወይም ክፍያ ልናደርገው እንችላለን። እዚህ ጋር ከዛ ስም ዝርዝሮችን ማስገባት ይቻላል። አሁን እያስገባን ያለ ነው ቴክስት ነው። ለቀጣዩ ለመሄድ ወደ ሶስተኛው አንደኛ እዚህ መጥቶ ክሊክ ማድረግ ይቻላል፣ ወይም ከኪቦርድ ላይ ኢንተር ብትነቁ ወደ ታች ይወስዳቸዋል። ለምሳሌ ግን ኃይሉ ብዬ ሳለሪውን ማስገባት ከፈለኩ ወደ ጎን መሄድ ከፈለኩኝ ከኪቦርድ ላይ ታብ መንካት ትችላላችሁ ማለት ነው። ስለዚህ ኢንተር ስትሉ ወደ ታች ነው የሚወስዳችሁ፣ ታብን ስትነኩ ደግሞ ወደ ጎን ይወስዳችኋል። ስለዚህ ለምሳሌ የኃይሉ ሳለሪ ለምሳሌ እዚህ ጋር 7000 ቢሆን እዚህ ጋር ደግሞ ለምሳሌ ሰላም ኢንተር እዚህ ጋር 8000 አብዲ እዚህ ጋር 9500 እንደዚህ ያለ ይቀጥላል ማለት ነው። ስለዚህ ምን አስገባና አንደኛ ቴክስት አስገባን፣ ሁለተኛ ደግሞ ቁጥሮች አስገባን ማለት ነው። ዴት ደግሞ ለምሳሌ እዚህ ጋር እናስገባ። እዚህ ካፒታል ዳርገውና ዴት ቁጥሩን ካስገባችሁ በኋላ ወደ ዴት ፎርማት መቀየር ስለሚቻል አሁን በሚገባችሁ መንገድ መጻፍ ትችላላችሁ፣ ቀጥታ ቀኑን ማለት ነው። ለምሳሌ ዛሬ 2/6/2026 ነው በፈረንጅ። እንደዚህ እያልኩኝ ማስገባት ትችላለሁ። ሾርት ከቶችም አሉት፣ በዛም ማስገባት ትችላላችሁ ማለት ነው። እንደዚህ እያደረጋችሁ የሌሎቹንም መመዝገብ ይቻላል። ለምሳሌ ጎተት ላድርገው ወርታች 6/7/8 እያለ በዲፎልቱ ይቀጥላል። ነገር ግን ይህን ወደ 6 ልመልሰውና ለሁሉም አንድ አይነት ቀን ነው እዚህ ጋር እንደምታዩት ያስገባሁት ማለት ነው። ስለዚህ አሁን ዳታችን በዚህ መንገድ ገብቷል።
እዚህ ጋር ደግሞ ተጨማሪ ለምሳሌ ሰኞ፣ ማክሰኞ እያለ ወደ ጎን እንዲቀመጥልኝ ፈልጌያለሁ። ስለዚህ መንዴይ ብዬ ጀምራለሁ። ከዛ በኋላ ቱስዴይ፣ ዌድነስዴይ እያልኩ አልጽፍም ማለት ነው። ምን ማድረግ ይቻላል? እዚህ ጋር ይዤ ወደ ጎን እኮ ነው የፈለኩት። እንደዚህ ባደረገው ራሱ ያስቀጥለዋል። እንደምታዩት እስከ ፍራይዴይ ላድርገው ለምሳሌ። ወደታች ከሆነ ደግሞ የፈለኩት እንደዚህ ወደታች ብጎትተው ይሞላልኛል። ይሄ አሁን አውቶ ፊል ተብሎ ይጠራል ማለት ነው። ስለዚህ አሁን ወደ ጎን ላድርገው ለምሳሌ እስከዚህ። በተመሳሳይ እዚህ ጋር ደግሞ 1 2 እያለ እንዲቀጥል ፈልጌያለሁ። ስለዚህ 1 2 ብዬ እኔ ሳምፕል ሰጠሁት። 3 4 እያለ እንዲቀጥል ሁለቱን መርጥና እዚህ ጫፍ ላይ ይዤ ቅድማውን ስለመምረጥ ስላየን ነው ትንሽ ፈጠን ያልኩት። ጫፏ ላይ እቺ ምልክት ስመጣ አሁን ይሄኛው ከሆነ ማንቀሳቀሻው መቀየሪያ ነው። እንዲህ ብታረጉት አሁን ቦታውን ነው የሚቀይርባችሁ። ስለዚህ ፊል ለማድረግ እዚች ጋር መታችሁ እቺ ነው እቺኛዋ መስቀል ስትመጣላችሁ እስከፈለጋችሁት አሁን መጎተት ይቻላል። አሁን እያደረግነው ያለው ነገር እንዳለ አውቶ ፊል ተብሎ ይጠራል ማለት ነው። በደንብ ግልጽ እንዲሆንላችሁ ለምሳሌ እዚህ ጋር ጃንዋሪ ብዬ ብጀምር ፌብሩዋሪ፣ ማርች እያለ እንዲቀጥል ከፈለኩ ወርታች ባደረገው እንደምታዩት ይቀጥላል። ወደ ጎንም ባደርገው ይቀጥላል ማለት ነው። ሙሉ ስም ከሰጣችሁትም ሙሉን ነው እንትን የሚለው። ለምሳሌ ጃንዋሪ ሙሉን ጻፍኩት። አሁን ብጎትተው ፌብሩዋሪ እያለ እንደምታዩት ሙሉ ስሙን ይሆናል የሚጽፈው። ስለዚህ አሁን የሰራነው ነገር እንዳለ አውቶፊል ተብሎ ይጠራል ማለት ነው። አውቶፊል አሁን በተደጋጋሚ ስለምንጠቀመው ወደፊትም በደንብ አሳያችኋለሁ። ከዛ አሁን ይህን ስራችንን ሴቭ እናድርገዋለን። ሴቭ ለማድረግ አሁን መሄድ አይጠበቅብንም ከጀርባ። አንደኛ ኮንትሮል ኤስ መንካት ይቻላል፣ ወይም ከላይ መታችሁ ሴቭ ማድረግ ያለላችሁ ይህን ብትነኩ ሴቭ ይሆናል ማለት ነው። ፊት ለፊት ላይ ከሌለ ግን ቅድም ባልኳችሁ መሰረት ለምሳሌ ሴቭ ስለተመረጠ ነው እኔ ጋ እንደዚህ ብታደረጉት ሴቭን አታገኙትም። እንዲመጣ እዚህ ጋር መታችሁ ሴቭ ካሁን በኋላ አይጠፋም። እዚህ እየመጣው ከዛ ሴቭ የሚለውን ነካለው፣ ወይም ከኪቦርድ ላይ ቀጥታ ኮንትሮል ከዛ ኤስን በመንካት ሴቭ ማድረግ ይቻላል ማለት ነው። ስለዚህ ቪዲዮ እንዳይረዝምባችሁ የዛሬውን ክፍል በዚህ እናጠቃልላለን። ቀጣዩን ክፍልም ቶሎ እንሰራላችሁ የምትፈልጉም ከሆነ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።